ማር ለብዙ መቶ ዓመታት ሰፊ የጤና ጥቅሞች ያሉት ተፈጥሯዊ የላቀ ምግብ ሆኖ ቆይቷል። ከጥንት ስልጣኔዎች አንስቶ እስከ ዘመናዊ የአመጋገብ ባለሙያዎች ድረስ ተፈጥሯዊ ማር በፈውስ ባህሪያቱ፣ ኃይል የመጨመር አቅሙና በሰው ልጅ ጤና ላይ ባለው አጠቃላይ ጠቃሚ ውጤት ምክንያት በብዙዎች ዘንድ ተወዳጅ ሆኗል። ማርን በየቀኑ ለ30 ቀናት ብትጠቀሙ ወይም ብትመገቡ ከማር የጤና ጥቅሞች የተነሳ በምታገኙት ለውጦች ልትገረሙ ትችላላችሁ። ስለሆነም በዚህ ቪዲዮም ማርን በየቀኑ ለ30 ቀናት ያክል መመገብ የሚፈጥረውን ትልቅ ተጽዕኖና ለምን በአመጋገባችን ውስጥ ማካተት እንዳለብን የምንመለከት ይሆናል። እኔ ዶክተር አማኑኤል ነኝ። ቪዲዮን ላይክ በማድረግ ጀምሩት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የመጀመሪያው ሳምንት ውስጥ የምናገኘው ለውጥ። የመጀመሪያው ሳምንት ላይ ከምናገኛቸው ለውጦች አንደኛው የኃይል መጠናችን ይጨምራል። ተፈጥሯዊ ማር በየቀኑ መውሰድ ከጀመራችሁ በኋላ ከምታስተውሏቸው የመጀመሪያ ለውጦች አንዱ የኃይል መጠን መጨመር ነው። ከስኳር በተለየ ማር ግሉኮስን ቀስ በቀስ ወደ ደም ውስጥ እንዲለቅ ያደርጋል። ማር ያለው ተፈጥሯዊ ካርቦሃይድሬትስ ለረጅም ጊዜ ኃይል ስለሚሰጥ ከስፖርታዊ እንቅስቃሴ በፊት የሚወሰድ ምርጥ ምግብ ወይም ደግሞ የጠዋት ኃይል ሰጪ ያደርገዋል። ስለዚህ የመጀመሪያው ኃይልን ይሰጠናል ወይም ደግሞ የአቅም መጠናችን እንዲጨምር ያደርጋል ማለት ነው። ሁለተኛ የተሻለ የምግብ መፈጨት ጤና ይኖረናል። ማር ለአንጀት ጠቃሚ የሆኑ ባክቴሪያዎችን የሚመግብና የምግብ መፈጨትን የሚያቀላጥፍ ፕሪባዮቲክስ ይዟል። አብዛኞቹ ሰዎች ኦርጋኒክ ማርን በዕለት ተዕለት ልማዳቸው ውስጥ አካል በማድረግ እናም ከማር የጤና ጥቅሞች በመነሳት የመጀመሪያው ሳምንት ሰልቅ ከሆድ መነፋትና ከምግብ አለመፈጨት እፎይታን ያገኛሉ። ስለዚህ የምግብ መፈጨት ጤናችን ወይም ደግሞ ዳይጀስቲቭ ሲስተማችን የተሻሻለ ይሆናል ማለት ነው። ሶስተኛ የበሽታ መከላከል አቅማችን ይጨምራል። በጸረ ኦክሲደንትስ ይሄ ማለት አንቲኦክሲደንትስ የተሞላው ተፈጥሯዊ ማር የበሽታ መከላከል ስርዓትን እንደሚያሻሽል ይታወቃል። ማርን መመገብ በሰውነት ውስጥ በሽታ አምጪ ተዋሲያን ይሄ ማለት ፓቶጂን ላይ ያለውን የመከላከያ አቅም ይበልጥ ስለሚያሻሽል ኢንፌክሽኖችን፣ ጉንፋንንና ቅዝቃዜን ይከላከላል። ስለዚህ ማር ወቅቶች በሚቀያየሩበት ጊዜ ጥሩ የሆነ የተፈጥሮ መድኃኒት ነው ማለት ነው። እነዚህ እንግዲህ ለውጦች አሁን ያየናቸው ማለት ነው በመጀመሪያው ሳምንት የምናገኛቸው የጤና ጥቅሞች ማለትም ማርን ለ30 ቀን መመገብ ከጀመርን በመጀመሪያው ሳምንት የምናገኛቸው ለውጦች ናቸው። ሁለተኛ ሳምንት ውስጥ ስንገባ ደግሞ ውስጣዊና እንዲሁም ደግሞ ውጫዊ ጤናችን ላይ በርካታ ለውጦችን እናገኛለን። ከነዚህም ውስጥ የመጀመሪያው የተሻሻለ የቆዳ ጤና ይኖረናል። በሁለተኛው ሳምንት ውስጥ በቆዳችሁ ላይ መሻሻል ማየት ልትጀምሩ ትችላላችሁ። የማር አመጋገብ ብጉርንና የቆዳ ላይ ነጠብጣቦችን ለመቀነስ የሚረዱ ጸረ ኦክሲደንትስ ኤንዛይሞችንና ጸረ ባክቴሪያም ኬሚካሎች የተሞላ ነው። ስለዚህ የቆዳችን ጤና የተሻሻለ ወይም ደግሞ የበለጠ ይሆናል። በሁለተኛ የተሻለ እንቅልፍ ይኖረናል። የእንቅልፍ ማጣት ኢንሶሚኒያ ወይም ደግሞ የእንቅልፍ መዛባት ችግር ካለባችሁ ማር የተፈጥሮ አጋራችሁ ነው። ከመተኛታችሁ በፊት አንድ የሻይ ማንኪያ ኦርጋኒክ ማር መመገብ የእንቅልፍ ሆርሞን የሆነውን ሜላቶኒን መመንጨትን ያነሳሳል። ተፈጥሯዊ ስኳርነቱ ግላይኮጂንን በጉበት ውስጥ እንድታከማችሁም ይረዳችኋል። ስለዚህም በራብ አማካኝነት ከእንቅልፍ አትነቁም ማለት ነው። ይህም ደግሞ ከማር የጤና ጥቅሞች ውስጥ አንዱ ነው። በሶስተኛ የተሻለ የልብ ጤና ይኖረናል ወይም ደግሞ የልብ ጤናችን ይጨምራል። የማር አመጋገብ ለልብ ጤና ወሳኝ ነው። ጥናቶች እንደሚያመለክቱት በየቀኑ መጠቀም መጥፎ ኮሌስትሮልን ይሄ ማለት ኤልዲኤል መጠንን ሊቀንስና ጥሩ የሚባለውን ኮሌስትሮል ኤችዲኤልን ደግሞ ሊጨምር ይችላል። የተፈጥሮ ማር ጸረ ብግነትና ጸረ ኦክሲደንት ባህሪያትም የልብና የደም ዝውውር ስርዓት ጤንነትን ይጠብቃሉ። ስለዚህ እነዚህ ለውጦች ወይም ደግሞ እነዚህ ጤና ጥቅሞች ደግሞ ሁለተኛው ሳምንት ላይ የምናገኛቸው የጤና ጥቅሞች ናቸው ማለት ነው። ሶስተኛ ሳምንት ውስጥ ስንገባ ትልቅ የሆነ የጤና ለውጦች ይኖሩናል። ከነዚህ ውስጥ የመጀመሪያው የአንጎል ተግባራችን ወይም ደግሞ የአንጎል ጤንነታችን ይጨምራል። ግሉኮስ ለአንጎል ተመራጭ የኃይል ምንጭ ሲሆን ማር ደግሞ የግሉኮስ ምርጥ የተፈጥሮ ምንጭ ነው። ማርን በየቀኑ መመገብ የማስታወስ ችሎታ መሻሻል፣ ትኩረት የማድረግ አቅም መጨመርና የእውቀት ተግባራት ይሄ ማለት ኮግኒቲቭ አቅማችን መጎልበት ይኖራል ማለት ነው። ስለዚህ በአእምሯችን ላይ ጉልህ የሆነ ለውጥን እናገኛለን በሶስተኛው ሳምንት ውስጥ ማለት ነው። ሁለተኛው ደግሞ ጥሩ የሆነ የክብደት ቁጥጥር ይኖረናል። ከተለመደው በተቃራኒ በየቀኑ ማር መብላት ወደ ክብደት መጨመር አያመራም። እንዲያውም ከስኳር ይልቅ ኦርጋኒክ ማር መጠቀም
ክብደትን ለመቆጣጠር ይረዳል። የምግብ ፍላጎትን ለመቆጣጠር፣ ሜታቦሊዝምን ለማሳደግና የስብ መቃጠልንም ለማበረታታት ይረዳል። በተፈጥሮ ማር ውስጥ የሚገኙት ተፈጥሯዊ ኤንዛይሞች ለምግብ መፈጨት ይረዳሉ፣ እንዲሁም ደግሞ የስኳር ፍላጎትንም ይከለክላሉ። ማር ኢቭን ጣፋጭ ቢሆንም ነገር ግን በቶሎ የደም ስኳር መጠንን አይጨምርም ወይም ደግሞ ክብደት ለመጨመርም አይዳርግም። ስለዚህ ከተፈጥሯዊ ስኳር ይልቅ ማር ክብደትን ለመቆጣጠር በጣም ጠቃሚ ነው ማለት ነው። ስለዚህ የክብደት ቁጥጥራችን የተሻሻለ ይሆናል። ሶስተኛ፣ የአለርጂ ምልክቶች መቀነስ ይኖራል። ከማር ጥቅሞች አንዱ የአለርጂ ምላሾችን ይቀንሳል ወይም ደግሞ ምልክቶችን ይቀንሳል። ይህም ለወቅታዊ አለርጂዎች በተለይ ተጠቂዎች ከሆኑ ተፈጥሯዊ መፍትሄ ያደርገዋል ማለት ነው። ወይም ደግሞ አለርጂ በብዛት የሚከሰትባችሁ ከሆነ ማር በጣም ጠቃሚ ነው ማለት ነው። ይሄ እንግዲህ በሶስተኛው ሳምንት ውስጥ የምናገኘው የጤና ጥቅም ነው ማለት ነው። አራተኛ ሳምንት ላይ ስንገባ ደግሞ የረጅም ጊዜ የጤና ጥቅሞችን የምናገኝ ይሆናል። ከእነዚህ ውስጥ የመጀመሪያው የበሽታ መከላከል ስርዓታችን ያድጋል። የ30 ቀናት ጊዜ ሳልቅ የበሽታ መከላከል ስርዓታችን በእጅጉ ይጎለብታል። በየቀኑ ማር መውሰድ የሚያስገኘው የጋራ ጥቅም ሰውነታችን ኢንፌክሽኖችን ለመዋጋት በፍጥነት ለመፈወስና ከበሽታዎችም በጣም ውጤታማ በሆነ ፍጥነት ለመዳን ጤናማ መሆኑን ያረጋግጥልናል ማለት ነው። ይህ ማለት በሽታዎች በቶሎ ወይም ደግሞ በቀላሉ አያጠቁንም። በሽታ ቢይዘንም እንኳን የማገገም አቅማችን ፈጣን ይሆናል ማለት ነው። ይህ እንግዲህ በአራተኛ ሳምንት ውስጥ የምናገኘው የመጀመሪያ ለውጥ ነው። ሁለተኛ ደግሞ መደበኛ የሆነ የደም ስኳር መጠን ይኖረናል። ማር በተፈጥሮ ጣፋጭ ቢሆንም ከተጣራ ስኳር ያነሰ ግላይሴሚክ አለው። ይሄ ማለት የደም ስኳር መጠን ድንገተኛ ጭማሪን አያመጣም ማለት ነው። እንዲያውም ማርን በመጠኑ መመገብ የኢንሱሊን ስሜታዊነትን ሊቆጣጠር ያስችላል። እናም በሐኪም ቁጥጥር ስር ላሉ የስኳር ህመምተኞችም የበለጠ አስተማማኝ አማራጭ ያደርገዋል ማለት ነው። ስለዚህ ማር ኢቭን ቅድም እንዳልኳችሁ ስኳር ቢኖረውም ነገር ግን ያለው ስኳር ተፈጥሯዊ ስኳር ነው። ስለዚህ ልክ እንደ ኖርማል ይሄ ማለት አርቲፊሻል እንደምንለው ስኳር የደም ስኳር መጠናችን እንዲጨምር አያደርግም። ስለሆነም ለደም ስኳር ቁጥጥር የተሻለ ይሆናል ማለት ነው። ይሄ ማለት ፕሮሰስ ከሚደረግ ማር ይልቅ ወይም ደግሞ አርቲፊሻል ከሆነ ስኳር ይልቅ ተፈጥሯዊ ማጣፈጫን ለምሳሌ እንደ ማር ያሉ ምግቦችን መመገብ የሚመከር ነው። ሶስተኛ ጤናማ ፀጉርና እንዲሁም ደግሞ ጥፍር እንዲኖረን ያደርጋል። በኦርጋኒክ ማር ውስጥ የሚገኙት ቫይታሚኖችና ማዕድናት ጠንካራ የሚያንጸባርቅ ፀጉርና ጤናማ ጥፍር እንዲኖር ይረዳሉ። የተፈጥሮ ማር በፈንገስ መከላከያ ይሄ ማለት አንቲ ፈንጋል ባህሪያት ደግሞ የራስ ቅል ላይ ያለን ፎሮፎር እናም የራስ ቆዳ ኢንፌክሽኖችን ማከም ያስችለዋል ማለት ነው። ስለዚህ እነዚህን ጥቅሞች በአራተኛው ሳምንት ውስጥ የምናገኝ ይሆናል። እንደ አጠቃላይ እንግዲህ ማርን ለ30 ቀናት በተከታታይ ብንመገብ አሁን የዘረዘርናቸውን አጠቃላይ የጤና ጥቅሞችን የምናገኝ ይሆናል ማለት ነው። በመሆኑም የተፈጥሮ ማርን ለ30 ቀናት መመገብ የተሻለ ስሜት፣ የበለጠ ጉልበትና ጤናማ መሆን እንችላለን። የማር ጥቅሞች ከበሽታ መከላከል፣ የምግብ መፈጨትና የቆዳ ጤንነት አንስቶ ጤናማ የልብ ስራ እንዲኖር፣ የአንጎል ተግባር እንዲያድግ፣ አጠቃላይ ጤንነትም እንዲሻሻል ያስችላሉ። ማርን ከሙቅ ውሃ ጋር መጠጣት እንዲሁም በቁርስ ምግቦች ውስጥ ማካተት ወይም ደግሞ በሻይ ውስጥ እንደ ስኳር ምትክ መጠቀም እነዚህን የጤና ጥቅሞች እንድናገኝ ያስችለናል። ሆኖም ከመጠን በላይ ማር መመገብ ተጨማሪ የካሎሪ መጠንን ያስከትላል። ስለዚህ የየቀን መጠንን ይሄ ማለት ከ1 እስከ 2 የሾርባ ማንኪያ ውስጥ መገደብ ይመከራል ማለት ነው። ማስታወስ ያለባችሁ ምንም እንኳን ጤናማ ነው ቢባልም ነገር ግን አብዝተን ከተመገብነው የካሎሪ አወሳሰዳችንን ይጨምርብናል። ስለዚህ ላልተፈለገ የክብደት መጨመር፣ ለስኳር በሽታ ሊዳርገን ይችላል ማለት ነው። ስለዚህ ዕለታዊ መጠናችንን መገደብ ይኖርብናል። ከ1 እስከ 2 የሾርባ ማንኪያ መጠቀም ብቻ ይኖርብናል። ከዚህ ማለፍ የለባችሁም። ሌላው ደግሞ የምትጠቀሙት ማር የተፈጥሮ ማር መሆኑን ማረጋገጥ ይኖርባችኋል። ስኳር የተጨመረበት ወይም ደግሞ ፕሮሰስ የተደረገ ማር ከሆነ እሱ ለጤናችሁ የሚመከር አይደለም፣ በእጅጉ ጎጂ ነው። ስለዚህ የተፈጥሮ ማርን መጠቀም አለባችሁ። በሁለተኛ ደግሞ መጠናችሁን መገደብ ይኖርባችኋል። አብዝታችሁ መጠቀም የለባችሁ። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በጣም ጠቃሚና አስፈላጊ እንዲሁም አስተማሪ የሆነ የጤና ቪዲዮ ነው። ይህንን ቪዲዮ ሌሎች ጋርም ተደራሽ እንዲሁም በቅንነት ሼር አድርጉልኝ። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።